ቀደምት አርበኞች በከፈሉት ዋጋ ያገኘነው ነጻነት የተሟላ እንዲሆን ዛሬ ኢትዮጵያ የሁለተኛውን ዘመን አርበኞች ትፈልጋለች አሉ ጠቅላይ ሚኒስትር አብይ አህመድ። የሁለተኛው ዘመን አርበኞች ኢትዮጵያን ወደ ሁለንተናዊ ብልጽግና በማድረስ ነጻነቷን ሙሉ የሚያደርጉ ናቸው ብለዋል ጠቅላይ ሚኒስትሩ። ጠቅላይ ሚኒስትር አብይ አህመድ ለ84ኛው አርበኞች የድል በዓል የእንኳን አደረሳችሁ መልእክት አስተላልፈዋል። እንደሚከተለው ይቀርባል። እንኳን ለ84ኛው የአርበኞች ወይም የድል በዓል አደረሳችሁ። ቀደምት እናትና አባቶቻችን ነጻነትን በደም አስከብረው ሀገር አውርሰውናል። በዚህም እንኮራለን። እነዚህ ቀደምት አርበኞች በከፈሉት ዋጋ ዛሬ ቀና ብለን በነጻነት አደባባይ እንድንራመድ አድርገውናል። በድህነታችንና በኋላ ቀርነታችን ምክንያት ግን ነጻነታችን ሙሉ ሊሆን አልቻለም። ነጻነታችን የተሟላ እንዲሆን ዛሬ ኢትዮጵያ የሁለተኛውን ዘመን አርበኞች ትፈልጋለች። የሁለተኛው ዘመን አርበኞች ኢትዮጵያን ወደ ሁለንተናዊ ብልጽግና በማድረስ ነጻነቷን ሙሉ የሚያደርጉ ናቸው። በፖለቲካው፣ በኢኮኖሚያዊ፣ በማህበራዊና በዲፕሎማሲያዊ መስኮች በሚኖረው ሰላማዊ ጦርነት ድህነትና ኋላ ቀርነትን ታግለው የሚያሸንፉ አርበኞች ናቸው። የዚህ ዘመን አርበኝነት ትጥቁ ዕውቀት፣ ክህሎትና ዲሲፕሊን ነው። ወኔው የሀገር ፍቅር፣ ቆራጥነትና ንጽህና ነው። ግቡ የኢትዮጵያ ብልጽግና ነው። ኢትዮጵያን ታላቅ ለማድረግ ሁለቱም አይነት አርበኞች ያስፈልጋሉ። ይህ ዘመን ደግሞ ይበልጥ ሁለተኛውን አርበኝነት ይሻል። ይህን ቀን የመጀመሪያውን አርበኝነት መዘከሪያ፣ ለሁለተኛው አርበኝነት ደግሞ መሰረት ማጽኛ እንደሚሆን ተስፋ የላቀ ነው። መልካም በዓል ይሁንላችሁ። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። አብይ አህመድ የኢፌዴሪ ጠቅላይ ሚኒስትር